ያለው ይሄ አሁን ሄደ ምን እንደተፈጠረ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት ሄደ ገንዘቡ ርካሽ ማለት ይመጣል። ማን አባልን ይቃጠል? አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ ተጀመረ ይላል ማኒ። እንዴት ናችሁ ጀምአው? ሰላም ናችሁ? ምን አይነት ፊርማ ነው እናንተ? ፈረማሉ። ይሄ ልጅ ጥሩ ልጅ ነው በእውነት ነው ብላችሁ በጣም ጥሩ ልጅ ነው። ጸባዩ በጣም ጥሩ ልጅ ነው። እንዴት አይን አመለ ሸጋ የሚባል አይነት ተጫዋች ነው። እንደውም መልካሙ ሰው እያሉ ነው የሚጠሩት ቸልሲ ቤት ውስጥ አሉ። ስለ ብቃቱ ፈጣሪ ሆናችሁ እዚህ ውስጥ እኔ አልገባም። እኔ ከቸልሲ ቤት የሚፈረም ነገር በሙሉ ቃርዳ መስሎ የሚታየኝ ሰው ነው እኔ ማለት ነው። ስለ ልቦና ጥቃት ያደረሰብኝ ሰው ነኝ ቸልሲ ማለት ነው። ስለሆነ አሁን እናንተ አንድሬ ሳንቶስን ስታስፈርሙት እንዴት ትልቅ ተጨማሪ እንድላችሁ እንዳትጠብቁ። ገብቷል አይደል? ልጁ ጸባዩ ጥሩ እኮ ነው፣ ይበቃችኋል። ብቃቱን ቀስ እያለ ታዩታላችሁ አይመስላችሁም? ጀማው ለማንኛውም ዩናይትዳውያን ሁለተኛ ፈራሚያችሁን አግኝታችኋል። እንኳን ደስ አላችሁ ጀማው። እኔ ግን ከቼልሲ ሲመጣ ነገር ስለማይመቸኝ ጥሩ ነው ብዬ አላምንም። እንኳን ደስ አላችሁ ሁለተኛ ፊርማችሁ። አይቼለው አይናችን ላይ ተሰራብናል አይደል? አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን። ገባህ? ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው። ገባህ? መጥፎ ተጫዋች ሆኖ አይደለም ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው። ለኡጋርቴ ሪፕሌስመንት ሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተባላ ችሏል። ካልሆነ ግን ማለት ነው በቃ ገባህ? ካሰሚሮ ፍሮም ቲሙን ያመጣችሁ ትሮ ምልሽ ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል። ሚስትሽ ይሸጣል። ገባሽ አይደለ? ኪድኒሽ ይሸጣል። ምንም ነገር ይሸጣል። በሪዞ በታሙት ማንኳኳት ነው። እስቲ አሪፍ ነገር ካለ ራሱን የመጥቼ ወልማርት ገባህ አይደለ? ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ። ሃንግማን አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍ ተርኖቹ አሪፍ ናቸው። በፕሬሸር ውስጥ ኳስ መቀበል ይችላል። ፕሮግሬሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው፣ የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው? ኤደርሰን እና ሳንቶስ ሁለት ለብራዚል ያልተጠሩ ሚድፊልዶችን አስፈረመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን ስለ ዩናይትድ እና ስለ ኢኒዮስ ግን ትራንስፈር ፕላን ምናምን ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ ሪፖርት ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? ይመቻችሁ። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ሄር ዊ ጎ። ይኸውላችሁ አሁን እውነታውን ስናወራ አንድሬ ሳንቶስ ይሄ መጥፎ ተጫዋች አይደለም። ይሄ በጣም መጥፎ የሚባለው ተጫዋች አይደለም። ግን ዩናይትድ ማርኬቱ ላይ ሲፈልጋቸው የነበሩ አይነት ተጫዋቾች አይደለም። እነ ቶናሊ እና አንደርሰን እነሱ ሌቭል ላይ አይደለም። እና አይ ቲንክ ዩናይትዶች ሌላ ሚድፊልደር ይጨምራል የሆነ ከሱ የተሻለ ቶፕ የሆነ። ግን አንድሬ ሳንቶስ 6 ቁጥር ላይ በደንብ ይጫወትላችኋል። በቃ ኤቭሪቲንግ ይሰጣችኋል። ግን እንዳልኳቸው ይሄ ቶፕ ሌቭል ላይ ቻምፒየንስ ሊግ ላይ በየሳምንቱ ፕሪሚየር ሊግ ላይ የሚጫወትላችሁ አይነት ተጫዋች አይደለም። እና ለረጅም ጊዜ ነበረ ዩናይትዶች አንድሬ ሳንቶስን ለማስፈረም የሚፈልጉት። በመጨረሻ አግኝተውታል። እና ማን ያውቃል ምናልባት ዩናይትድ ቤት የተሻለ ተጫዋች ሆኖ ልናየው እንችላለን። ገባ አይደለ? ቻምፒየንስ ሊግ አለ ለሱ የተሻለ ትራንስፈር ነው። ግን በእርግጠኝነት አንድሬ ሳንቶስ ይሄ መጥፎ ተጫዋች እንዳልሆነ ልነግራችሁ ይችላል። ምክንያቱም አንድሬ ሳንቶስ አሁን ባለንበት ሁኔታ ራሱ ቼልሲ ቤት እንዲቆይ ይፈልጋል። ምክንያቱም ላቪያ በጉዳት ምክንያት ብዙ ጨዋታዎች ያርፉታል፣ አይጫወትም። ሌላው ኢሱጎ
ጥሩ አይደለም እና ዩናይትዶች እንዳልኳችሁ ነው አንድሬ ሳንቶስ ይሄ መጥፎ የሚባለው ተጫዋች አይደለም ገባችሁ አይደለ በደንብ ይጫወትላችኋል ግን ይሄ በቃ ሁሌ በየሳምንቱ አይነት ቢጫወትላችሁ ቶፕ ሌቭል ሚድፊልደር ደግሞ አይደለም ለዛ ነው ማንቸስተር ዩናይትድ ሌላ ሚድፊልደር ያስፈርማል ብዬ የምጠብቀው ቼልሲ አሁን ላይ ግን ያለበት ትልቁ ችግር ተጫዋች ሸጦ ተጫዋች ማምጣት አለበት ለዛ ነው አንድሬ ሳንቶስ ብዙ ተጫዋቾች ይወጣሉ ቼልሲ ቤት ከዛም በኋላ ነው ምናልባት ከዓለም ዋንጫው በኋላ ነው እኛ ማስፈረም የምንጀምረው እና እንዳልኳችሁ ነው አንድሬ ሳንቶስ ቶፕ ሌቭል አይደለም ግን ምርጥ ተጫዋች ነው በጣም ራብሽ የምትሉት ተጫዋች አይደለም ሀሳባችሁ እናንተ ደግሞ ኮሜንት ላይ አስቀምጡ ይቻላል ሳንታ ስለቱ ጠቅነው ውበቱ ከወንድም ጥላ ኤፍሲ ወደ ገናናው ኤፍሲ ሂር ዊ ጎ ተብሏል እንግዲህ አንድሬ ሳንቶስ ሁለተኛው ብራዚላዊ አማካይ ሆኖ እንግዲህ ክለባችንን ዩናይትድን የሚቀላቀል ይሆናል ማለት ነው እኔ ጀሙ ፐርሰናሊ ተጫዋችን ሳላየው ሲጫወት ሳላየው በጣም አውርጄ መናገርም አልፈልግም ላይ ሰቅይም ከፍ አድርጌም ደግሞ መናገር አልፈልግም ምክንያቱም በብዙ ተጫዋቾች አይተናል ማለት ነው ግን ክለቤ ደግሞ አቬሬጅ ተጫዋች እንደማያስፈልገው ጠንቅቄ አውቃለሁ በቃ ምክንያቱም ቀጣይ ዓመት ብዙ ጨዋታ አለብን ቻምፒዮንስ ሊግ ጨዋታ አለብን እንደሚታሰበው ከሆነ ደግሞ ኢኔዎስ እንደሚያስቡት ከሆነ ደግሞ ከአንድ ዓመት በኋላ የፕሪሚየር ሊግ ዋንጫ የሚፎካከር ቡድን ይሆናል ብለዋል እንደዚህ የተባለ አቬሬጅ ተጫዋች እያስፈረምክ የሚቀጥል አይመስለኝም ነገሩ ማለት ነው እና እኔ ጠንቅቄ አውቃለሁ እነ ኢኔዎስ ነው ያልተረዱት ያላወቁት አላውቅም ከዚህ በኋላ ትልቅ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ ከዚህ በኋላ ግን ማን ነው የሚፈርመው ነው ከዚህ በኋላ ትልቅ ተጫዋች ቹዋሜኒም ያው በማድሪድ የመቆየት እድሉ በጣም ሰፊ ነው ከምሬን ነው የምላችሁ ካገኘነው ከመጣ እድለኛ ነው ግን አይመስለኝም ሳስበውና ማንን ሊያስፈርሙ ነው ሐሳባቸው ወይስ እንደዚህ በአቬሬጅ ተጫዋቾች እየተፈረመ ለመቀጠል ነው የታሰበው ቀጣይ ሲዝን ምናምን ነገር አላውቅም ለማንኛውም እስኪ ሐሳብ አስተያየታችሁን ስጡበት ኮሜንት ላይ እስኪ የአንድሬ ሳንቶስ ወደ ማን ዩናይትድ መዘዋወርን እስኪ ሐሳባችሁን እስኪ ኮሜንት ላይ ስጡበት አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ ይሄ አዲሱ አካውንቴ ነው ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ ኦልሞስት ሂር ዊ ጎ መባል ነው የቀረው አሁን ዴቪድ ኦርንስቴን አሁን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል እንግዲህ ዩናይትድ ቀዘቀዘች በቃ ምንም ማድረግ አይቻልም ባለመቶ ምናምን ሚሊዮኖች አልቻለችም ሳንቶስ እውነት ለመናገር ጸዴ ልጅ ነው ግን ለዩናይትድ ግን ይመጥናል ብዬ አላስብም ያው ለቼልሲም ስላልመጠነ ማለት ነው ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት አርሲዬ ጋርናቾ ወይ ዴላፕ ጣል ይደረግላችኋል ቶሲን ይመረቅላችኋል ማለት ነው አንዳርጌ ቱ ማንቸስተር ዩናይትድ ዊ ጎ ይላል ጀማው ከቼልሲ ማንቸስተር ዩናይትድ በዚህ ሳሌ ማለት ነው አንዳርጌ ሳንቶሳንን ማስፈረሙ እንግዲህ ተረጋግጧል ይህን ተጫዋች ማንቸስተር ዩናይትድ ከቼልሲ በ50 ሚሊዮን ፓውንድ ማስፈረሙን የተረጋገጠው እንግዲህ ማንቸስተር ዩናይትድ ሁለተኛ ፈራሚውን ከቼልሲ አንድሬ ሳንቶሳ ማለት ነው ቱ ማንቸስተር ዩናይትድ ዊ ጎ ማለት ነው ማንቸስተር ዩናይትድ በ48 ሚሊዮን ፓውንድ ተጨማሪ አድቫንስ ማለት ነው 2 ሚሊዮን ጨምሮ እንግዲህ ሁለተኛ ፈራሚውን አንድሬ ሳንቶሳን ማድረጉ ተረጋግጧል አሁንም ቢሆን ማለት ነው ባላብቱ እንደገለጹት ከሆነ የማንቸስተር ዩናይትድ ዋና የመሃል ሜዳ ሞተር ማለት ነው ይሄ አይደለም አሁንም ቢሆን አንድ ወሳኝ ተጫዋች ይቀራል የተባለ ይገኛል ተቹዋማኒ ነው የሚሉ መረጃዎች እንግዲህ እየበዙ ይገኛል ሰን ግሩኑድ ማለት ነው በዚህ ሳሌ ማለት ነው ፌነርባቾች ሊያስፈርሙ በ40 ሚሊዮን ፓውንድ መስማማታቸው ተረጋግጧል ከዚህም ዝውውር ማለት ነው ማንቸስተር ዩናይትድ 16 ሚሊዮን ፓውንድ የሚያገኝ ይሆናል ጀማው አዲስ ነገር ሲኖር ፓስ እናደርጋለን ቪዲዮ ላይ ሼር ኮፒ ሊንክ እንዳይረሳ